የአፍሪካ ሀገራት ለአየር ንብረት ለውጥ እስከ ፈረንጆቹ 2030 ድረስ በአመት 277 ቢሊዮን ዶላር እንደሚያስፈልጋቸው ቢነገርም የአየር ንብረት ለውጥ እቅዶችን መሬት ላይ ለማውረድ የፋይናንስ እጥረት ስለመኖሩ ተነግሯል። ይህ የተባለው የኢትዮጵያ የፋይናንስ ዘርፍ ማስፋፊያ ሁለተኛውን የአየር ንብረት ለውጥ ፋይናንስ ጉባኤ ባካሄደበት መድረክ ሲሆን በዚሁ መድረክም ኢትዮጵያ በፈረንጆቹ 2027 ለምታዘጋጀው ኮፕ 32 ዓለም አቀፍ የአየር ንብረት ጉባኤ ዝግጅቶች እየተደረጉ መሆኑም ተሰምቷል። ሪፖርተራችን ሊያ ክብሮም መድረኩን ተከታትላ ተከታዩን ዝርዝር ዘገባ አዘጋጅታለች። ኢትዮጵያ የዓለም ሀገራት በአየር ንብረት ለውጥ ጉዳዮችና ቀጣይ የመፍትሄ አቅጣጫዎች ላይ የሚመክሩበትን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32ን እንድታስተናግድ መመረጧ ይታወቃል። ይህን ተከትሎም በዛሬው ዕለት የኢትዮጵያ የፋይናንስ ዘርፍ ማስፋፊያ ኤፍኤስዲ ኢትዮጵያ ሁለተኛውን የአየር ንብረት ለውጥ ፋይናንስ ጉባኤ አካሂዷል። ጉባኤው ኢትዮጵያ ኮፕ 32ን ካስተናገደች በኋላ ለአፍሪካ ብሎም ለዓለም የሚኖራትን አሻራ በተመለከተ ውይይት የተካሄደበት ሲሆን የአየር ንብረት ፋይናንስ ለዘላቂ ልማት ወሳኝ ስለመሆኑም በስፋት ተነስቶበታል። ከዚሁ ጋር በተያያዘ የአፍሪካ ልማት ባንክ መረጃ እንደሚያሳየው የአፍሪካ ሀገራት ለአየር ንብረት ለውጥ እስከ ፈረንጆቹ 2030 ድረስ በአመት 277 ቢሊዮን ዶላር ቢያስፈልጋቸውም በአሁኑ ወቅት ሀገራቱ በአመት የሚያገኙት ግን 30 ቢሊዮን ዶላር ብቻ ነው። ይህ ደግሞ ሀገሪቱ ለአየር ንብረት ለውጥ የማይበገሩ የልማት እቅዶቿን ተግባራዊ ለማድረግ የፋይናንስ እጥረት እንደደቀነባት በመድረኩ ላይ ተገልጿል። Despite the growing global focus on climate finance, we have a finance gap. ለአየር ንብረት ፋይናንስ ምንም እንኳን ዓለም አቀፋዊ ትኩረት እየጨመረ ቢሄድም በአፍሪካ የፋይናንስ ክፍተት አሁንም አለ። ከዓለም አቀፍ የአየር ንብረት ኢንቨስትመንት አንጻር አነስተኛ ድርሻን እያገኘች ነው። በዋነኝነት የአፍሪካ ሀገሮች በዓለም አቀፍ አየር ንብረት ፋይናንስ ፍሰትና በከፍተኛ የገንዘብ ድጋፍ ላይ ጥገኛ ናቸው። የፋይናንስ ድጋፉ አስፈላጊነት ግልጽ ነው። ነገር ግን ያ የመንግስት ፋይናንስ ብቻውን አፍሪካ የምትፈልገውን የኢንቨስትመንት መጠን ማከናወን አይችልም። በአፍሪካ ብሎም በኢትዮጵያ የአየር ንብረት ፋይናንስ እጥረት እንዳለ እሙን ቢሆንም በኢትዮጵያ እየተከናወኑ የሚገኙ የለውጥ ስራዎች በተለይም ከካፒታል ገበያው ጋር የተያያዙ ለውጦች መልካም እድል ስለመሆናቸው በዚሁ ጊዜ ተነግሯል። ይህ አዲስ ለውጥ በተለይም የግሉ ዘርፍ በአየር ንብረት ለውጥ ላይ የራሱን አሻራ እንዲያሳርፍ እድል እንደሚሰጥም ተገልጿል። ፋይናንስ አሻሚ ነው ማለት ይቻላል። አሁን በቂ አይደለም። ነገር ግን ለኢትዮጵያ መልካም ዜና የሚሆነው የለውጥ ሂደት ላይ መሆናችን ነው። አክሲዮን ላይ አዲስ ነገር አለ። አዲስ የካፒታል ገበያ ደንብ አለን እና ይህ ለግል ካፒታል ከቀድሞ የበለጠ ጠቃሚ ነው። ስለዚህ አሁን ከግል ካፒታል አቅራቢዎች ጋር ለመስራት እድሉ አለ። ይህ የአየር ንብረት አጀንዳዎችን የሚያንቀሳቅሱ ኢንቨስትመንቶችን ለመፍጠር እድል ነው። ስራ አስኪያጁ አክለውም ኢትዮጵያ በመጪው የፈረንጆች 2027 የምታስተናግደው ኮፕ 32 ጉባኤን ከማዘጋጀቷ በፊት ልታከናውናቸው የሚገቡ ስራዎችን በተመለከተ ከዝግጅት ክፍላችን ለቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል። እኔ እንደማስበው በተለይ ለሚያስፈልገን ካፒታል የሚያስፈልገንን የግብይት አይነት በትክክል በማሰብ ለእነዚያ ቅድሚያ መስጠት ነው። የትኞቹ ፕሮጀክቶች ከፍተኛ ኢኮኖሚያዊ ተጽዕኖ እንደሚኖራቸው ግልጽ ማድረግ በጣም አስፈላጊ ይመስለኛል። ከዛ ሀብታችን ላይ ማተኮር፣ ካፒታሉ ወደ እነዚያ ኢንቨስትመንት መዋቅሮች እንዲገባ ለማድረግ መስራት ያስፈልጋል። በዚሁ ጊዜ አረንጓዴ አሻራን ጨምሮ ባለፉት ዓመታት የአየር ንብረት ለውጥን ለመከላከል የተወሰዱ ወሳኝ እርምጃዎች እንዲሁም በአዲስ አበባ የተካሄደው የአፍሪካ የአየር ንብረት ለውጥ ጉባኤ ኢትዮጵያ ለመጀመሪያ ጊዜ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32ን እንድታስተናግድ መመረጥ እንዳስቻላት በመድረኩ ተነስቷል። የኤፍሲዲ ኢትዮጵያ ስራ አስኪያጅ የሆኑት ሂክመት አብደላ በበኩላቸው የግሉ ዘርፍና ባለድርሻ አካላት ተሳትፎን ጨምሮ ያለንን ሀብት በመጠቀም በጉባኤው እንዲንጸባረቅ ታስቧል ያሉትን አቋም ነግረውናል። ተረጂና ረጂ ተብሎ አይደለም የሚቀርበው፣ ሁሉም ኢኩል ፉቲንግ ላይ ነው መቅረብ ያለበት የሚል ሀሳብ ነው ያለው እና ተረጂ ሳይሆን ኢንፋክት አንሎክ ያልተደረገ ካፒታል ኢትዮጵያ ውስጥ በጣም ብዙ አለ። አሁን በካፒታል ማርኬት ዙሪያ እየሰራን ያለነው ስራም ቦንዶቹን ኢሹ በማድረግ ግሪን ቦንድስ ኢሹ ለማድረግ አንዳንድ ዝግጅቶች እየታየ ነውና ሁሌም ጠብቆ ያው በመንግስት በኩል ሳይሆን ፕራይቬትስ ምንድነው ያለው የሚለውን ነገር በጣም የምናይበት ጊዜ ይሆናልና አይ ዶንት ቲንክ በዚህኛው ኮፕ የተረጂ መንፈስ ይዘን ምን ወጣ አይመስለኝም እንደ ሀገር።